47ኛው የአሜሪካ ፕሬዝዳንት በመሆን በድጋሚ የተመረጡት የሪፐብሊካኑ ዶናልድ ትራምፕ ገና ከምርጫቸው ዘመቻ አንስተው ሲናገሩ እንደነበረው ስልጣን በያዙ ማግስት ህገወጥ ያሏቸውን ስደተኞች ወደ ሀገራቸው ለመመለስ በሰፊው እንቅስቃሴ ከጀመሩ ሰነባብተዋል። ከዚህ ጋር በተያያዘ ዛሬ አንድ አዲስ መረጃ ተሰምቷል። የትራምፕ አስተዳደር ህጋዊ ፈቃድ ሳይኖራቸው በህገወጥ መንገድ በአሜሪካ የሚኖሩ ሰዎች ራሳቸውን ሰልፍ ዲፖርት ማድረግ የሚችሉበትን አዲስ መተግበሪያ ማዘጋጀቱን ዛሬ አሳውቋል። በአሜሪካ የሚኖሩ ህጋዊ ፈቃድ የሌላቸው ስደተኞች በፖሊስ ሳይሳደዱ ሳይታሰሩ እንዲሁም እንግልት ሳይደርስባቸው በቀላሉ ሰልፍ ዲፖርት ለማድረግ ፍላጎታቸውን የሚያሳዩበትን አዲስ መተግበሪያ ነው ዛሬ ይፋ ያደረገው። ዩኤስ ከስተምስ ኤንድ ቦርደር ፕሮቴክሽን አፕ ሲቢፒ ሆም የተሰኘ ስያሜ የተሰጠው ይህ መተግበሪያ ህገወጥ ስደተኞች ወደ ሀገራቸው ለመመለስ ያላቸውን ፍላጎት የሚያሳውቁበት መተግበሪያ እንደሆነ ተገልጿል ማለት ነው። ስደተኞች ይህንን ሲቢፒ ሆም የተሰኘውን መተግበሪያ በመጠቀም ወደ ሀገራቸው ለመመለስ ፍላጎት ሲያሳዩ አሁን ላይ ወደ ሀገራቸው ቢመለሱም ለወደፊት በህጋዊ መንገድ መመለስ እንደሚችሉም ተገልጿል። ነገር ግን እንደ ዩኤስ ሆምላንድ ሴኩሪቲ ጸሐፊ ክሪስቲ ኖም ገለጻ ስደተኞች ይህንን መተግበሪያ በመጠቀም ሰልፍ ዲፖርት ማድረግ የማይፈልጉ ከሆነ በማንኛውም ሰዓት ሊያዙ እንደሚችሉ ሊገኙ እንደሚችሉና ዲፖርት ተደርገውም መቼም ቢሆን ወደ አሜሪካ መመለስ እንደማይችሉ እንዲሁ ተገልጿል ማለት ነው። ሲቢፒ ሆም የተሰኘው አዲሱ መተግበሪያ በባይደን ዘመን ስራ ላይ ውሎ የነበረውን ሲቢፒ 1 መተግበሪያን የሚተካ መሆኑም እንዲሁ ታውቋል። ሲቢፒ 1 ስደተኞች ወደ አሜሪካ ለመግባት ጥያቄ ሲያቀርቡበት የነበረ መተግበሪያ ነው። ትራምፕ ይህንን መተግበሪያ ስልጣን በያዙ በሰዓታት ውስጥ እንዳዘጉት ወይም ደግሞ እንደዘጉት ይነገራል። ይህ አዲሱ መተግበሪያ አሁን ላይ ጉግል ፕሌይ ስቶር እና አፕ ስቶር ላይ እንደሚገኝም እንዲሁ ለማወቅ ተችሏል ማለት ነው። ተጠቃሚዎች ይህንን መተግበሪያ ከጉግል ፕሌይ ስቶር ወይም ደግሞ ከአፕ ስቶር ዳውንሎድ በማድረግ እና በመመዝገብ ወደ ሀገራቸው ለመመለስ ያላቸውን ፍላጎት ቢያሳዩ መልካም እንደሆነ እንዲሁ ተገልጿል ማለት ነው። ለወደፊት እድሉን ሲያገኙ በድጋሚ ተመልሰው ወደ አሜሪካ መግባት እንዲችሉም ይህንን ሰልፍ ዲፖርት ማድረጊያ አፕ ቢጠቀሙበት መልካም እንደሆነ እንዲሁ እየተገለጸ ይገኛል ማለት ነው። ይህንን መተግበሪያ ከጉግል ፕሌይ ስቶር ወይም ደግሞ ከአፕ ስቶር ዳውንሎድ አድርገን ከጫነው በኋላ ስንከፍተው ይህንን ኢንተርፌስ ነው የምናገኘው። እዚህ ጋር ሎጊን ኦር ሳይን አፕ የሚል አለ። እንደምትመለከቱት ሎጊን ኦር ሳይን አፕ ይላል። እቺን ቀዩን በተን ስንጫናት ዩኤስ ከስተምስ ኤንድ ቦርደር ፕሮቴክሽን የሚል ሎጎ ያሳይና ይገባል ማለት ነው። ተርምስ ኤንድ ኮንዲሽንስ አክሴፕት እንድናደርግ ይጠይቀናል። ይሄንን ኮንዲሽንስ ተርምስ ኤንድ ኮንዲሽንስ አንብበን አክሴፕት እንለዋለን። አክሴፕት ካልነው በኋላ ወደ ድረገጽ ይወስደናል። secure.login.gov ወደሚባል ድረገጽ ይወስደናል። እዚህ ድረገጽ ላይ አዲስ ከሆንን ክሬት አካውንት የምትለዋን ተጭነን የኢሜል አድራሻ እና ቋንቋ መርጠን I read and accept login.gov የምትለዋን ቼክ ቦክስ ክሊክ አድርገን ሰብሚት እንላለን ማለት ነው። በዚህ መልኩ ተመዝግበን ልንጠቀምበት እንችላለን ማለት ነው። ሲቢፒ ሆም የተሰኘው መተግበሪያ ሰልፍ ዲፖርት ለማድረግ ፈቃደኛ መሆናችንን ከመግለጽ በተጨማሪ ሌሎችም አገልግሎቶች እንዳሉት ይናገራል። ስክሪኑ ላይ እንደምታዩት አራይቫል ሪፖርት ማድረግ እንደምንችልም ይናገራል። ዲፓርቸር ሪፖርት ማድረግ፣ ለI-94 አፕላይ ማድረግ፣ ኢንስፔክሽን ስኬጁል ማድረግ፣ አፖይንትመንት ስታተሳችንን ቼክ ማድረግና እነኚህ ፊቸሮች እንዳሉት ይነገራል። frequently asked questions አሉት። የሚነሱብን ጥያቄዎች ካሉ ይሄንን frequently asked questions ከፍተን መረጃውን ልናገኝ እንችላለን ማለት ነው። ስለዚህ ሲቢፒ ሆም የተሰኘው መተግበሪያ በዚህ መልኩ ልንጠቀምበት እንችላለን ማለት ነው። ሎጊን እንዳደረግን ይሄንን መረጃ እናገኛለን። ስለማንነታችን መረጃ ይጠይቃል። ከነኚህ ውስጥ ከኛ ጋር የሚሄዱትን እንመርጣለን። ትራቨለር፣ ብሮከር፣ ኤርክራፍት ኦፕሬተር፣ በስ ኦፕሬተር፣ ሲፕሌን ፓይለት፣ ኮሜርሻል ትራክ ድራይቨር እነኚህን ከዚህ ውስጥ ከኛ ጋር የሚሄዱትን እንመርጣለን። በዚህ መልኩ ፎርሙን ሞልተን እንልካለን ማለት ነው። ስለዚህ ሪፖርት ማይ ዲፓርቸር የምትለዋን መርጠን ሰልፍ ዲፖርቴሽን ፎርም እንሞላለን ማለት ነው። ከዛ በኋላ ወደ ሀገራችን ለመመለስ ፈቃደኝነታችንን እያሳየን ነው ማለት ነው። በዚህ መልኩ ሰልፍ ዲፓርቸር ፎርም ሞልተን መላካችን ለወደፊት ወደ አሜሪካ ለመመለስ ችግር አይሆንብንም ማለት ነው። አንከለከልም። ለወደፊት አጋጣሚውን አግኝተን መመለስ ብንፈልግ ባና እንደረግም ወይም አንከለከልም ማለት ነው። ሲቢፒ ሆምን ቼክ አድርጋችሁ የራሳችሁን ውሳኔ መወሰን ትችላላችሁ። ይጠቅማችኋል ብዬ አስባለሁ። እንደወደዳችሁ ተስፋ አደርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ወቅታዊ መረጃዎችን ታገኛላችሁ። አመሰግናለሁ።